ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ እንደዚህ የሚያምር ቆንጆ ጥብስ አብረን እንጠብሳለን። እንዲሁም ደግሞ ከሩዝ ጋር አብረን እናቀርበዋለን። ብንፈልግ ብቻውን እንመገበዋለን። በጣም ይጣፍጣልና ቀለል ያለ ጥብስ ነው አብረን የምንጠብሰው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ሁላችሁም ስትጀምሩ ላይክ ብታደርጉልኝ ስራዬ ሰዎች ዘንድ ይደርስልኛል። ለእኔም ትልቅ ድጋፍ ስለሆነ ላይክ ብታደርጉልኝ በጣም ደስ ይለኛል። ስለ ሁሉም አመሰግናለሁ። እግዚአብሔር ይስጥልኝ። አሁን ወደ ስራው እንገባለን። እዚህ ጋር አነስ ያለ ስጋ ነው ይዤ የመጣሁት፣ ቀይ ስጋ ማለት ነው። እሱን እንደዚህ ረዘም ረዘም አድርገን እንከትፈዋለን። እንዲሁም ደግሞ ቀዩን፣ አረንጓዴውን፣ ቢጫውን ደግሞ ቃሪያ አድርገን እንዲሁም ሽንኩርትን ተጠቅመን ደግሞ ቆንጆ ጥብስ አብረን እንጠብሳለን ማለት ነው። አከታተፉን እንደምትፈልጉት መክተፍ ትችላላችሁ። እኔ ጎላ ጎላ ያረኩት ከቃሪያዎቹ ጋር ድብቅ እንዳይል ስጋው ጎላ ጎላ ብሎ እንዲወጣልኝ በማለት ነው። ያው እንደምንፈልገው መክተፍ እንችላለን። እዚህ ጋር አሁን የምሰራበትን መጥበሻ እጄ እሱ ላይ የተወሰነ ዘይት አደረግኩበትና ከዛ ስጋውን በመጀመሪያ ጨምረን እንጠብሰዋለን። ያው እዚህ ጋር አሁን ስጋው እየበሰለልን፣ እዚህ ጋር ደግሞ ቃሪያውን ሁሉንም አልጠቀመውም ተለቅ ተለቅ ያለ ስለሆነ እንደዚህ ከግማሹ ማነስ አነስ እያደረግኩ እየቆረጥኩት ነው። አሁን እንደምንፈልገው እዚህ ጋር ረዘም ረዘም ማድረግ እንችላለን፣ በትንሿን መቆራረጥ እንችላለን። ከዛ ፍሬውን ካወጣን በኋላ እንደዚህ አድርገን እንከትፈዋለን። ይሄኛው ቃሪያ ስለማያቃጥል እንዲሁም ደግሞ ለከለሩም ደግሞ ስለሚያሳምርልን አንዳንድ ጊዜ ብንጠቀመው ጥሩ ነው። እንዲሁም ሽንኩርቱንም ደግሞ ከግማሹም እንደውም ያነሰውን አድርጌያለሁ። በሽሪምሪ እንደዚህ ክፍልፍል አድርገን እናዘጋጀዋለን። እንደዚህ አድርገን ከከተፍን በኋላ ቀዩን ሽንኩርት፣ ነጭ ሽንኩርት ደግሞ 3 ትንንሿን አምጥቻለሁ። እሱንም ደግሞ እንደዚህ ጎላ ጎላ አድርጌ ከተፍኩት። ይኸው ስጋው እስከዛ ድረስ ውሃውን ጨርሶልን ቆንጆ ሆኖልናል። እዚህ ጋር አሁን ሶያ ሶስ ጨምርበታል። ካላችሁ ነው፣ ይሄኛውን ካላችሁ ጨምሩበት፣ ቆንጆ ነው። ከለሩንም ቆንጆ ያደርግልናል። እዚህ ጋር ደግሞ ሆት ሶስ ነው እየጨመርኩበት ያለሁት። ያለንን ነገሮች ብንጠቀምና ብናጣፍጠው እንችላለን። ጨው ሶያ ሶሱ ስላለው እንዳይበዛብኝ ብዬ በጣም ከሩብም ያነሰን የጨመርኩት። እዚህ ጋር ደግሞ ቁንዶ በርበሬ ጨምሬበታለሁ። ሁሉንም አድርገን እንደዚህ ጥብሳችን ያው እንዲያጣፍጥልን ማለት ነው። ሶያ ሶሱ ከለሩን በጣም ቆንጆ ነው የሚያደርገውና ጠቆር ያደርገውና ደስ የሚል ያደርገዋል። ጣዕሙንም ደግሞ ይጣፍጠዋል። አሁን እዚህ ጋር ትንሽ ውሃ የጨመርኩት ውሃውን እየመጠጠን ልስልስ ያለ በጣም ድርቅ ያለ ጥብስ እንዳይሆንብን በኋላ ላይ ከሩዝ ጋር ስለምናቀርበው ማለት ነው። እንዲሁም ደግሞ ለስለስም ብሎ እንዲበላልን ትንሽ ውሃ እየጨመርን ላላ እንዲል ብናደርገው ቆንጆ ይሆንልናል። ይኸው እንግዲህ ከቪዲዮ ውጭ እንግዲህ በደንብ ሆኖ እየበሰለልን ነው። አሁን ይሄኛውን እናወጣውና ስጋውን ማለት ነው። ከዛ ጥደን ደግሞ ሌላውን ስራችንን እንሰራለን። ከዛ መጥበሻውን ጣርኩኝና
ሽንኩርቱንና ቃሪያዎቹን ጨምሬ ትንሽዬ ዘይት ብትጨምሩበት 1 ሾርባ ማንኪያ የሚያክል ጥሩ ነው እንዲያበስልልን ማለት ነው። እኔ ብዙም አላረኩበትም። ቅድም ስጋው ዘይት ስላለው እንዳይበዛብን ብዬ በጣም ትንሽ ነው ዝም ብዬ የጨመርኩበት። 1 ሾርባ ማንኪያም ላይሞላ ይችላል። ይሄን ያህል ከበሰለልን በኋላ ቅድም ላይ የጠበስነውን ስጋ ጨምረን አንድ ላይ አዋህደን እንግዲህ ጨርሰን እናወጣዋለን ማለት ነው። እዚህ ጋር በደንብ አዋህደን ጣዕሙ አንድ አይነት እንዲሆንልን እናደርገውና እንጨርሰዋለን። እንግዲህ ሁል ጊዜ የማስቸግራችሁ ላይክ አድርጉልኝ እያልኩ ነው። ይኸው እንደዚህ አድርጌ እንግዲህ ጨርሼዋለሁ። አሁን ደግሞ እተን ደግሞ እናቀርበዋለን። ይኸው እዚህ ጋር እንግዲህ አምጥቻለሁ። ሩዝ የቀቀልኩት ቤት ውስጥ ነበረ። ያው በተለያየ ሰዓት ላይ ሩዝ እየቀቀልኩ ቪዲዮ ስላለ ዛሬ ቀቅዬ ነው ይዤ የመጣሁት። እንዲህ በሰሃን ላይ አደረግኩኝና ከዛ ከዳር አድርገን አቅርበን እንግዲህ እንደዚህ አድርገን እንመገበዋለን። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንግዲህ ሰርታችሁ ሞክሩት፣ ትወዱታላችሁ። በጣም ነው የሚጣፍጠው። ይኸውላችሁ እንደዚህ አድርጌ እንግዲህ እኔ ደግሞ ዛሬ አቅርቤዋለሁ ማለት ነው። ዛሬም ስራዬን እንግዲህ ለመደገፍ እንግዲህ ላይክ ብታደርጉልኝ በጣም ደስ ይለኛል። ስራዬ ሰዎች ዘንድ ይደርሳል፣ ለእኔም ትልቅ ድጋፍ ስለሚሆነኝ ማለት ነው። ብዙ ጊዜ ላይክ ያው ስለሚያስፈልገን ላይክ ሲኖረው ስራ ሰዎች ዘንድ ሁሉ ስለሚደርስ ነው ሁል ጊዜ ላይክ አድርጉልኝ የምለውና ዛሬም እንግዲህ ላይክ በማድረግ እንግዲህ ስራዬን ደግፉልኝ። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እኔ እንግዲህ ከሩዝ ጋር እያደረግኩ እንደዚህ እያደረግኩ እንግዲህ እየቀመስኩ እንግዲህ ይኸው እያሳየኋችሁ ነው። ሞክሩት። ብቻውንም መመገብ ትችላላችሁ። ብቻውን ደግሞ ከዳቦ ጋር ከእንጀራ ጋር አድርጋችሁ ራሱ ብትመገቡ ትችላላችሁ። የሚጣፍጥ የጥብስ አሰራር ነው። ስለ ሁሉም እንግዲህ አመሰግናለሁ። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው